የወንድ ብልት እኮ ነው። እኔ ምን አውቃለሁ? ላንቺ አንዴ የተላከው ምን አውቃለሁ? እኔ ላንቺ እኮ ነው የተላከው። ካሜራማን ነው አሳይ። አንብቦ ወረቀቱን አንብቦ እኔ ምን አውቃለሁ? የተላከው ማለት እንዴት ሲወጣ እያስመረጣትም ነው። ከዛ አምሮብኛል አላማረብኝም የሚለውም በቃ ሙሉ ሲወጣ ያሳያታል እንዴ? ይሄ ነገር ምን እሷ ነች ምስት ወይስ እኔ ነኝ ምስት ብዬ ራሴን ራሱን መጠራጠርበት አጋጣሚ አለና ድንገት ምስተናፍቃ እንደኝ ብዬ ነው። ያንን ሚስታንቺ መሰለኝ ጣፋጭ እያለች ያቺ ዱዝ የሆነች ልጅ ምንም አይጣፍጥም እኮ ወጣው አይጣፍጥም ማለት ስራዋ የሆነች የደነዘዘች አትዋሽልኝ። ከኔና ከሷ ግን ማንን ነው የምታፈቅረው? አንቺ ያወቅሽ? አረ እዛውም ያክስቴ ልጅ ናት ብሎ እቤት የደረሰ ይዘው መጥቶ እንደዛ በማድረጉ ምንድነው ማለት እንዴት ነው በዚህ ሰዓት ማንን ነው የምታምነው? በዚህ ሰዓት እስቲ ንገረኝ። ማን ነው የሚታመነው በዚህ ሰዓት? እንዴ በዚህ ሰዓት እኮ በቃ ትዳር የማይታመንም ማለት እኮ ነው። ያለንበት ሁኔታ እንደዛ ነው እያሳየ ያለው። እንዴ ምንድነው እኔ ምን ለቤቴ ደፋ ቀና ባልኩት ነው እንደዚህ የምዋረደው? ምን አርጋሽ ነው ልጅቷ እንዴት ጥምድ ያረግሻት? ምን አርጋ ልጅ የእናንተ መከራከር ምንም አይጠቅምም። እዚህ ጋር ልጅቷ ስላለች ስለ ልጅቷ አይደለም እኮ እያወራታለሁ። ያንተ ባህሪም ተለውጧል። በቃ ልጅቷ እዚህ ቤት ከመጣች በኋላ ሰላም የለንም ነው እያልኳለሁት። ምንም ሲወጣ ትበድለኛለች። ምግብም አልበላም፣ ትሰድበኛለች፣ ትጮህብኛለች። ጓደኞቿ ጎረቤት ምናምን ቡና ታፈላጠራና ያፌዙብኛል። እንዳረኳት አላውቅም። ለምንድን ነው እንደዚህ የሚያፌዙብሽ? እኔ አላውቅም፣ ምን እንደሚሉም አላውቅም። ይሾካሾካሉ፣ ይስቃሉ። እኔ በገባው ወጣው ቁጥር። ቆይ ምን ያህል ጊዜ ሆነሽ ወደዚህ ቤት ከመጣሽ? ወደዚህ ከመጣሁ 2 ወር። 2 ወር። ሰላም የፀሐይ ዩቲዩብ ቤተሰቦች እንደምን ቆያችሁ? እኛ ጋር ደህና ነን። እኛ ሁሉ ሰላም ነው፣ ሁሉ አማን ነው። ዛሬ ደግሞ አንድ ባለ ታሪካችን ከጎናችን ትገኛለች። እንግዲህ ወደ ቤቷ ጠርታኛለች፣ ደውላልኝ አንዳንድ ነገሮች ነግራኛለች። ይሄን ነገር እንድታግዘኝ እፈልጋለሁ እርዳኝ ብላ በአስቸኳይ ወደ ቤቷ እንድመጣ ጠርታኛለች ማለት ነው። እንግዲህ ከትውውቋን ጀምርና ለምንድን ነው የጠራችኝ የሚለውን ነገር ደግሞ ለተመልካቾችም እናሳያቸዋለን ማለት ነው። ሰላም እንዴት ነሽ? ከስምሽን ጀመር ማን እንበል? እሺ አመሰግናለሁ። እኔ ጸጋ እባላለሁ። ያው እናንተን ፕሮግራም ስለመከታተል አንዳንድ ነገሮችን ከእናንተ ጋር ለመወያየት ነው የመጣሁት። ኦኬ እሺ። ምንድነው ውይይቱ? እኔን እንደዚህ አንዳንድ ነገሮች ከኔ ጋር በስልክም አውርተናል፣ ግን ለተመልካቾችም ደግሞ ያለውን ነገር ከመጀመሪያው ጀምሮ እንድትነግሪኝ እፈልጋለሁ። ማለት ያው ከእናንተ ጋር ማውራት የፈለኩት ስለ ባለቤቴ ነው። ማለት ያው ባለቤቴ ትንሽ ያው አንዳንድ ነገሮች መቼም ያው ሰው ነን፣ ብዙ ነገር አብረ ስትኖር ብዙ የምታያቸው ነገሮች አሉ፣ ብዙ የምጠረጥረው ነገር አለ በትዳር መልክ አብረ ስትኖር ማለት ነው። ስለዚህ ያው ባለቤቴን ትንሽ ስለምጠረጥረው በዛ ጉዳይ ላይ እስቲ የሆነ መፍትሄ ነገር ካለ ከእናንተ ጋር ለማውራት ነው እዚህ የመጣሁት። ማለት ከባለቤትሽ ጋር ጸብ ነው ያላችሁ? ምንድን ነው? አይ እንደዚህ ያው ጸብ ሳይሆን ያው ከተዋወቅን አንድ 5 አመት 6 አመት ሆኖናል። 5 አመት 6 አመት። እስኪ እንዴት ነበረ ትውውቃችሁ? የተገናኛችሁ? እስኪ ከመጀመሪያው ጀምሮ ንገሪኝ፣ ለመረጃም ለኔ እንዲጠቅመኝ። ያው የተዋወቅነው እዚሁ አዲስ አበባ ነው የተዋወቅነው። ተዋወቅን ቢያንስ ለ2 አመት ጓደኛሞች ነበርን። 2 አመት አብረን ቆየን በጓደኝነት። ከዛ በኋላ ነው ወደ ትዳር ዓለም ውስጥ የገባ ነው። ከዛ በትዳር እየኖርን ማለት ጸባዩ በጣም ደስ የሚል ጸባይ ነበረው። በጣም ደስ የሚል ነገር ነበረ። ቤት ውስጥ ያለው ነገር ደስ የሚል የፍቅር ጊዜ ነበረ የምናሳልፈው። እኔም ስራ ነኝ፣ እሱም ስራ ነው። በእርግጥ ግን ያው በጣም እንከባበራለን፣ በጣም እንዋደዳለን። ግን በቃ ከጊዜ በኋላ ያመጣው ባህሪ በጣም የተለየ ባህሪ ስላመጣ ነው ወደ እናንተ የመጣሁት። እና ደግሞ አንድ ዘመዴ ናት ብሎ ቤት ከኛ ጋር እንድትኖር ከክፍለ ሀገር ያመጣት ልጅ አለች እና ከዛ እሷ ከመጣች ቀን ጀምሮ በእኔና በሱ መካከል ምንም ነገር በቃ ማለት ሁሉ ነገር በቃ ሁሉ ሰላም የለም፣ ይነጫነጫል። ምንም በቃ ማውራው ነገር ምንም ነገር ደስ አይለውም። እና ብዙ ማያቸው ነገሮች አሉ እና በዛ ጉዳይ ላይ እንድናወራው ነው እዚህ የመጣሁት። ማለት አሁን ይሄንን በፊት ላይ ላንቺ ምን አይነት ሰው ነበረ? ማለት ከመጀመሪያው ትውውቃችሁ ሲጀምር ጀምሮ ትዳር ውስጥ ስትገቡ እንግዲህ እንደዚህ አይነት ነገሮች እየጠረጠርኩት ነው፣ ማየውም ነገር መጥፎ ነው ብለሽኛል። ትውውቃችሁ ላይ የመጀመሪያ ትዳር ውስጥ ሳትገቡ ላንቺ ምን አይነት ሰው ነበር? እስኪ ያለውን ነገር ግለጽልኝ።
ማለት በቃ ከተጋባን ከተዋወቅን በጣም ያው ቢያንስ ኦልሞስት ወደ 5 አመት 6 አመት ሆኖናል። ዞሮ ማለት ነው። እና በጣም ነው የምንከባበረው፣ በጣም ነው የምንዋደደው፣ በየጊዜው ነው የምንደዋወለው። ምሳ በላሽ ወይ እንዴት ሆንሽ ምናምን ብሎ በየጊዜው ደውሎ እንደውም ስራ በሆንኩ ሰዓት ቼክ ያደርገኛል። አሁን ግን አይደለም ቼክ ሊያደርገኝ በቃ ዞር ብሎ ራሱ ማየት አይፈልግም። በቃ ማለት በቃ ከጊዜ በኋላ የመጣው ነገር ነው። በጣም ሰው ያከብራል። ጎረቤቶቹ ወንዶችም ትንሹንም ትልቁንም በጣም ነው የሚያከብረው፣ በጣም ነው የሚወዳቸው። ሰው ሁላ ነው በጣም የሚወደውና ከጊዜ በኋላ የመጣ ባህሪ ነው። እኔ ያየሁበት ነገር ምንድነው የተፈጠረው? ምንድነው በስተኋላ ምንድነው እየተደረገ ያለው? እና በመጣው በ11 ሰዓት ከስራ ስወጣ አገኘዋለሁ። እሱም ሲመጣ በመጣበት ሰዓት 11 ሰዓት ተኩል 12 ሰዓት ተኩል ሲመጣ አያመሽም። ስለጀመረ አምሽቶ አያውቅም። እና ሲመጣ አገኛለሁ ማለት በስን በቃ አገኛለሁ። እቤት ሳገኝ ወይ የሆነ ነገር ሰርቶ ምግብ የሆነ ነገር ሰርቶ ነው የሚጠብቀኝ። ማለት በቃ በለን ያለው ነገር በጣም የተለየ እንክብካቤ ነው የሚሰጠኝ። ያ ሁሉ ነገር አሁን የለም ማለት በእኔ ነው እንዳልል እኔም ስራው ነው የምመጣው፣ እሱም ስራው ውሎ ነው የሚመጣው። አሁን ላይ ግን ስራ አስፈቅጄ መጣው በሆነ አጋጣሚም መጣው ቤት ነው የማገኘው። እና ያለው ነገር ምንድነው? እና ደግሞ ጎረቤቶቼ ምንድነው ያለኝ፣ እስቲ ምንድነው ከዚህች ልጅ ጋር ያለው ነገር ምንድነው? እስቲ ምን እያደረገ ነው? የእውነት ግን ዘመድሽ ነው ብላ አንዷ ጎረቤቴ እንደውም እንትን ብላኛለች። እንደ ምንድነው እየተፈጠረ ያለው በስተኋላ የሚለው ነገር ተጠራጥሬ ነው ወደ እናንተ የመጣሁት። እና መፍትሄ ነገር ካለ ወይም እሱ የሚያደርግ ነገር ካለ እንትን እንድትሉኝ ነው እንድትረዱኝ ነው የመጣሁት። እና ከዚህች ልጅ ጋር ምንድነው ግንኙነት አለ ወይ? ምክንያቱም ይሄን የመሰለ ትዳር ይሄን የመሰለ ፍቅር እኔ ከኔ ጎድሎብኝ እንዳለ ለኔ ምንም የከለከልኩት ነገር የለም። ማለት የሚፈልገውን ነገር አድርግለታለሁ። ከኔ ኋላም የሆነ ነገር ያደርጋል እንዳለ ምንም ከኔ ያጣው ነገር የለም፣ እኔ እንደተረዳሁት ከሆነ ማለት ነው። እና የሆነ አንዳንድ ነገሮችን ሳወራቸው ምንም መልስ አይሰጠኝም፣ ይነጫነጫል። ለምንድነው እንደዚህ የምትዩ ምናምን ከዚህ ልጅ ጋር ያለው ነገር ምንድነው ምናምን ብዬ ስጠይቀው አንቺ ደግሞ ችግር አለብሽ፣ በቃ ጀመርሽ ደግሞ ልጨቀጭቅኝ ነው ምናምን ነገር ይለኛል። ይሄ ባህሪ ከጊዜ በኋላ ያመጣው ባህሪ ነው። እቺ ልጅ ከመጣች ለእቺ ልጅ ከመጣች በኋላ ነው እንደዚህ አይነት ባህሪ ያሳየው። ኢቭን እንኳን መልስ እንኳን አይመልስልኝም። እና ምንድነው እየተፈጠረ ያለው በትዳሬ ውስጥ ምንድነው እየተካሄደ ያለው ነገር? በጣም ነው መጠራጥሮ በጣም በቃ ጥርጥር እንዲኖረኝ ያደረገኝ ምንድነው ከዚህች ልጅ ጋር ምንድነው የጀመረው የሚለው ነገር ነው ውስጤ እኔ እንትን ያለኝ የተመላለሰ ማለት ጭንቅላቴ ውስጥ የተመላለሰው። አምሽቶ ነው የሚገባው በቃ እንደፈለገ ማለት እንደ ትዳር ሳይሆን የሆነ ልክ እንደ ማለት ብቻህን ስትኖር እንዴት ነው ነፃነት ይኖራል አይደለ? ማለት እንደፈለክ ነው እንደ ዳጤ ነው የምትኖረው። ትዳር ይዘህ እንደ ላጤ መኖር የሚባል ነገር የለም። በቃ ትዳር ከያዝክ ትዳርን አክብረ ሚስትህን አክብረ ነው መኖር ካለብህ እንደዛ ነው ትዳር የሚባለው። እንዴ ስትከባበር ነው ትዳር የሚባለው። እና እንዴት የሚለውን ነገር ነው እኔ የእናንተን ፕሮግራም ስለሚከታተል በጣም ስለምወደው ፕሮግራሙን እስቲ ወደ እናንተ የመጣሁት መፍትሄ እንድትሰጡኝ ያለውን ነገር እስቲ ለማወቅ ማድረግ ያለብኝን ነገር ከእናንተ ጋር ለማድረግ ነው ወደ እናንተ የመጣሁት። እሺ አሁን አንቺ ስራ ማን ነው? ቆይ ስራ ቀድሞ የሚወጣው ማን ነው? ቀድሞ የሚገባው ማን ነው? ማለት አንዳንዴ እሱ ቀድሞ ይወጣል፣ አንዳንዴ እኔ ቀድሜ እወጣለሁ። ወይ 10 ደቂቃ ወይ 20 ደቂቃ ልዩነት ነው። ማለት እኔ ቀደም ብዬ ከወጣው የሚዘጋጀውን ነገር የሚበላውን ነገር አዘጋጅቼ እጠብቀዋለሁ። እሱም እንደዛው ቀድሞ ከወጣ የሆነ ነገር በሳስሎ ነው የሚጠብቀኝ አዘጋጅቶ። በቃ እንዴት ነው ፍቅረኛሞች እንዴት ነው ሲዋደዱ እኮ አንተ አንድ ስትሆን እኮ የምትፈልገውንና የማትፈልገውን ነገር ያውቃል አይደል እንዴ? ያ ነገር በቃ አንተን ለማስደሰት ብዙ ነገር አዘጋጅቶ ይጠብቃል። የእውነት ፍቅር ካለ ማለት ነው። እንደዛ ሲያደርግ የነበረው ሰው ያ ሁሉ ነገር ያ ሁሉ ፍቅር ገደል ሲገባ ያ ሁሉ ፍቅር ማላውቀው ሰው ሲሆንብኝ ለዛ ነው ግራ ይገብቶኝ ወደ እናንተ የመጣሁትና ለምንድን ነው የሚለው ነገር በጣም ጥያቄ ስለሆነብኝ ነው። ከዚህ በፊት ይቺ ልጅ ሳትመጣ ማን ነበረ ከስራ ማለትም ከስራ ስትወጡ ማን ነበር ቀድሞ የሚገባው ወደ ቤት? ይቺ ልጅ ሳትመጣ እኔ ቀደም ብዬ እገባለሁ። አንዳንድ ቀን አልፎ ነው ወይ ስራ ከበዛብኝ ስራ በዝቶብኛል እና ወይ እኔ ልጠብቅሽ ካለኝ አይ ግባ ቤት ገብተህ ጠብቀኝ እለዋለሁ። ይደውልልኛል በስነ ስርዓቱ። እኔም ደግሞ ቀደም ብዬ ከወጣሁት በቃ ቤት ነኝ ቶሎና እንባባላለን፣ ተባብለን ነው የምንገባው። ማለት ብዙ ጊዜ ግን እኔ ነኝ ወደ ከቤት የምገባው ብዙ ጊዜ ማለት ነው። እና ወይ እኔ ከገባሁኝ የሆነ አንዳንድ ነገሮች አለ መዘጋጀት ያለበትን ነገር አዘጋጅቼ ጠብቀዋለሁ።
ኦኬ በቃ እሱም በሰዓቱ ይገኛል። በዚህ በቃ ቢያንስ እስከ 12 ሰዓት በአመሸ ከተባለ እስከ 12 ሰዓት ነው የሚያመሸው። ከ12 ሰዓት በላይ አያመሽም ለመናገር። አሁን ግን ከ12 ሰዓት 1 ሰዓት 2 ሰዓትም ከመጣ ተመስገን ነው። ከመቶም እኮ ሰላም አይሰጥህም። በቃ ያመናጭቃል። ምን እንደፈለገው አታውቅም። ፍላጎቱን አታውቁም። ከመሬት ተነስቶ በቃ የሆነ ነገር ሲሆን ልጅቷንም አንዳንዴ ያመናጭቃታል ማለት አንዳንዴም ከሷ ጋር መጠራጥራታለሁ፣ አንዳንዴም ደግሞ ከሌላ ሰው ጋር ይሁን እንደ ግንኙነት ያለው ብዬ ጠረጥራለሁ። እና ትክክለኛ መልስ የማይመልስልኝም ትክክለኛ ነገርም አይደለም። በቃ የሚያደርገው ነገር በጣም በቃ ሰይጣን የሚሆንበት ጊዜ አለ። አንዳንዴም ጠጥቶ ሲመጣ ደግሞ የሚናገረውን ነገር አያውቅም፣ ይሳደባል። ምን በቃ የማይሳደበው የማይለው ነገር የለም። እና ምንድነው ምን እየሆነ ነው ያለው ነገር ምንድነው የተፈጠረው በቤቴ ውስጥ ምንድነው እየተፈጠሩ የሚለው ነገር በጣም ነበር ግራ የሚገባኝ ማለት ነው። አሁንም ይጠጣል ወይስ እንዴት ነው ማለት? መጀመሪያ በጣም ስትዋደዱ እንደዚህ ሳትጣሉ በፊት ይጠጣ ነበረ? አይጠጣም፣ በፍጹም መጠጥ መባል ነገር አይጠጣም። አሁን ነው መጠጥ ቢጠጣ ወይን ነው የሚጠጣው። እሱንም አብረን ነው የምንጠጣው እንጂ ይሄ የተለየ ነገር ከጓደኞቹ ጋር ሲሆን እንኳን ምንም መጠጥ የሚባል ነገር አይጠጣም። አሁን እንደዚህ አንቺም ስራ ነሽ፣ እሱም ስራ ይወጣል። ከዛ ደግሞ ልጅቷ ቤት ነው የምትውለው? ልጅቷ ቤት ነው የምትለው እና ያው የመጣችበት ሰዓት ላይ ማለት ነው ከ3 ወር ትምህርት ከተጀመረ 3 ወር 4 ወር ላይ ነው የመጣችው። ትምህርት ቤት እንኳን እንዳላስገባት ምዝገባ ካለፈ በኋላ ነው የመጣችው። ትምህርት ቤትም እንድትማር ያው እዚህ እንድታድግ ነበር የመጣችበት ኬዝ ማለት ነው። ከኛ ጋር እንድታድግ ማለት እየሰራች ሀብት ንብረት እየተማረች እንጂ ህፃን ልጅ አይደለችም። ህፃን ልጅ አይደለችም። ግን ያው ትምህርቷን እዛ አቋርጣ ስለመጣች እዚሁ እንድትቀጥል ነበር የተፈለገው። እና 3ኛ ወር ላይ ማለት ህዳር ላይ ነበር የመጣችው። 3ኛ ወር ላይ ስለሆነ የመጣችው አጉል ወር ላይ ስለሆነ ማስገባት አትችልም። ትምህርትም ተማሪ ማለቱ እንኳን እንትን አያስገባትም ወደ ትምህርት። መስገባም ስላለቀ ወደ ትምህርትም ብናስገባት ልጅ አይቀበሉንም። ትምህርት ቤቱም አይቀበልም። እንደገና ደግሞ አጉል ሰዓት ላይ ነው የመጣችው። ማለት በዚህ ሰዓት ምንም እንትን ማድረግ አትችልም። ያለው አማራጭ ምንድነው? ወይ ስራ መፈለግ ነው ትምህርቷን እስክትጀምር ድረስ፣ ወይ ደግሞ በዛውም እንድታግዝሽ የቤቱን ስራ እንድታገዝሽ ትምህርቷንም በሚቀጥለው አመት ደግሞ ትቀጥላለች ማለት ያው አለ አይደለም። አሁን ማድረግ ያለባት ነገር ቤት ውስጥ ታደርግ ነው። በቃ ታግዝሽ ነው ላንቺ። ታግዝሽ በሚለው ነገር ግን ታግዝሻለች ወይስ እንዴት ነው? ትሰራለች፣ ጎበዝ ነች። ስራ ትሰራለች፣ ጎበዝ ነች። በዚህ እንኳን አትታማም። ግን ምንድነው ልክ እሱን የሆነ ቀን እንደውም ተጠራጠርኩኝና ወደ ማታ አካባቢ ነው ተጠራጥሬ ሳይሆን እንዲሁ በቃ የሆነ ነገር ሲያዝ ማለት ነው። የሆነ ያለ ማዘዝ ያለብህ ምስት ማድረግ ያለባትን ነገር እሷን ሲያዛታ ያለው ብዙ ጊዜ ማለት ነው። እና ምሳሌ አሁን ጧት አሁን የሚለብሰው ልብስ እኔ ነኝ የማወጣለት እና እሷን ጠርቶ እሷን አውጪልኝ ስለኝ በጣም እንዲገረመኝ። ምክንያቱም እስከዛሬ እኔ ነኝ የማወጣለት ልብስ የሚያስፈልገውን ነገር አውጪልኝ ስለኝ እኔ ነበር የሚያዘኝ። እንዴት ነው እሷን የሚያዛት? ማለት እንዴት ሲወጣ እያስመረጣትም ነው። ከዛ አምሮብኛል አላማረብኝም የሚለውም በቃ ሙሉ ሲወጣ ያሳያታል። እንዴ ይሄ ነገር ምን እሷ ነች ምስት ወይስ እኔ ነኝ ምስት ብዬ ራሱን መጠራጠርበት አጋጣሚ አለና የሚያደርገው ነገር በቃ እኔ እንደሌላ ሰው እሷን እንደ እንትን ነው አድርጎ ነው የሚያስባትና ምንድነው እየተደረገ ያለው ነገር የሚለው ነገርና ግራ ገባኝ። ታውቃለህ በቃ ሁኔታም ለዝምታ እናራትኩ። በቃ ማለት የሰፈር ሰው ወይ ጎረቤት ምናምን ቀደምን ብለሽኛል። ከዛ ደግሞ የዘለለ በቃ እንደዚህ ወይ በቃ ምናልባት እኮ ጎረቤትም የተናገረበት ምክንያት የሆነ ያያቸው ነገር አለ ማለት መቼም ጎረቤት ከመሬት ተነስቶ እስቲ እቺ ልጅ ምን የሆነ ነገር የጠረጠረውን ነው የሚያወራው። እቺ ትክክለኛ ዘመድ ነች ወይስ አይደለችም? እስቲ ለምንድነው ማለት ዘመድ ነች የእውነት ዘመድ ነች እስቲ ቼክ አድርጊ ምናምን አለችኝ። እና ያየችው ነገር ቢኖር ነው እንጂ መቼም ሰው ከመሬት ተነስቶ እንደዚህ ሊጠረጥር አይችልም። እሱም ደግሞ እንዴት የቤት ሊገኝ ቻለ? ገባ? ምክንያቱም ሰራተኛ ነው። እንዴት ነው እኔ የአመት ፍቃድ አስፈቅጄ ስመጣ አገኛለሁ። 2 ቀን 3 ቀን ሳስፈቅድ በሆነ ኬስ ሳስፈቅድ አገኛለሁ ቤት። ስራ ተወኩ ምንድነው ስራ አትገባም ምናምን ስለው የአመት ፍቃድ ወስጄ ነው አለኝ። አይ ጥሩሽ ግን ለምንድነው የአመት ፍቃድ ወሰድኩ? በሰላም ነው ምናምን ስለ አንድ የሚሄድበት ጉዳይ አለኝ አለ።
የሚሄድበት ጉዳይ ነው። ምን ለኔም አላማከረኝም። እንደገና የሚሄድበት ጉዳይ እሺ ኦኬ እሺ ችግር የለውም በቃ እንደዛ ከሆነ ብዬ እኔም ዝም አልኩኝ። ከዛ 3 ቀኗን ተከታተልኩት። እሷ ጋም ደውዬ ስልክ ስደውል አታነሳም። ገባ 3 ቀን የሚሄድበት ጉዳይ አለኝ ብሎኝ ከዛ ደግሞ ከ3 ቀን በኋላ እስቲ ነው እሺ ምናምን ብዬ ይሄዳል። ጠዋት ከኔ እኩል ይሄዳል። እኔ ማታ ስመጣ አገኘዋለሁ። አዎ ኮን የሆነ አሁን ጎረቤቴ ዘመድ ነው ወይስ ምንድነው ምናምን ያለችን ጎረቤቴ ምንድነው ደወልኩላት። እሷ ቤት ነው የምትለው። በሳምንት አንዴ ሁለቴ ነው ስራ የምትሰራውና ብዙ ጊዜ ቤት ነው የምትለውና እሷ ጋር ደወልኩኝና ወጣ እንዴ እስቲ ምናምን ብዬ ስጠይቃት አረ ቤት ነው ያለው ምናምን አለችኝ። እንግዲህ አስቡ ያመት ፈቃድ ለ3 ቀን ወስጃለሁ ብሎኛል። ገባ ማለት እኔ አሁን ከሌላ ሴት ጋር ይወጣል ከሌላ ሴት ጋር ያደርገናለን በቃ ከሚያደርጋቸው አንፃር ነው እኔ እየተጠራጠርኩ የመጣሁት። ገባ እኔ የተጠራጠርኩት ምንድነው ከዚህች ልጅ ጋር ምንም ግንኙነት ካልኖረ ለ3 ቀን ያመት ፈቃድ አስፈቅጃለሁ ብሎኝ እንዴት ነው ከሷ ጋር እሺ ሄደ ብዬ ላስበው አይደል? እሷ ጋር ስደውልላት አረ ቤት ናቸው አለችኝ ደውዬ። እሱ ጋም ስደውል ስልክ አያነሳም፣ እሷ ጋም ስደውል ስልክ አያነሳም። ተግባባን እና ሁለቱም ጋር ስደውል ስልክ አያነሳም። ግን እቤት ናቸው። ያ እኔ በዛ ሰዓት በመጣባቸው እችላለሁ ግን ዋይ ለምን ማለት እኔ ስራዬን ትቼ ይሄን መከታተልበት ምንም እንትን የለኝም ብዬ ነው። ገባ አይደለ? ይሄን መከታተል ቤት ድረስ መምጣት አቅቶ ያው የሥራውም ጉዳይ ምናምን ነው እንጂ ተከክለዋት ያ እዚህ ጋር ደግሞ ስራ ጥዬ እንደፈለ እሱን እኔ ተከታትዬ ምንም የማመጣው ነገር የለም እኮ አይደል እንዴ? ወንድ ልጅን ተከታትለ ምንም አታመጣው። ማድረግ ካለበት ያድርግ። እግዚአብሔር ፈራ እግዚአብሔር ከሌለ ማለት ነው። ገፋ ብሎ ከመጣ ደግሞ እንደዚህ ግን እግዚአብሔር በራሱ ጊዜ ያጋልጠዋል። ምንም ማለት አይደለም። ሁሉ ነገር ለእግዚአብሔር ሰጠው። በቃ አምላኪ ሆይ በቃ ሁሉ ነገር በሰዓቱ ነው በጊዜው በቃ እውነት ከሆነ እውነትን አውጣ ብዬ ነው ለእግዚአብሔር የሰጠሁት። ከእግዚአብሔር በታች ደግሞ ወደ እናንተ የመጣሁት ከእግዚአብሔር በታች ደግሞ ወደ እናንተ የመጣሁት የእናንተን ፕሮግራም ስለመከታተል ፕሮግራሙንም ስለምወደው ለዛ ብዬ ነው መፍትሄ እንድትሰጡኝ። መደረግ ያለበት ወይ ካሜራ ተገጥሞ መደረግ ካለበት ካሜራ ተገጥሞ እስቲ የሚደረገውን ነገር እስቲ ቼክ እናድርገው። እውነት ከሆነ በቃ እስቲ እናወለን አብረን። ይሄ ካሜራ የሚለው ሌላ በደንብ ሌላ ላይ በደንብ አይተሽው ነው ስራችን ማለት ነው። ሌላ ስራ ላይ አይቼዋለሁ። ካሜራ ገጥማችሁ እንደዚህ ምናምን የሆነ ምስጥሮች ምናምን ስታወጡ አይቼዋለሁ ይሄን ፕሮግራም እና ይሄን ፕሮግራም ስላየሁት ያንን ፕሮግራም እስቲ እኔ ላይ እስቲ ምናልባት እንደው እውነት የሚወጣበት አጋጣሚ ካለ መፍትሄ እንድትሰጡኝ ነው ይሄን ያልኩበት ኬዝ ማለት ነው። አሁን ምንድነው እሺ በእንደዚህ ሁኔታ ሳትገቡ በፊት የራሳችሁ ጊዜ ነበራችሁ? ተዝናኑ ነበር? በጣም ነው ምንዝናናው በጣም ማለት ነው። ቅዳሜና እሑድ ቀናችን ነው ማለት ይቻላል። ቅዳሜ እስከ 6 ሰዓት ነው እኔ ሰርቼ የምወጣው ከስራ የምወጣው። አሁንስ ያለው ነገር የለም በቃ ያ ሁሉ ነገር የለም አልኩ እኮ በቃ ምንም ነገር በቃ ምንም በቃ ሁሌ መጨቃጨቅ ነው። ሁሌ በቃ ነገር ነው። እኔ ነገር ነው። እኔ ሰላም ነው የምፈልገው በቤቴ ውስጥ። እዚህ ጋር እኮ ተዳር ያገባሁት እኮ ሰላም ለማግኘት ነው አይደል እንዴ? ትክክል። እዚህ ጋር ፍቅር ለማግኘት ሰላም ለማግኘት ነው። እዚህ ጋር ትዳር ብለን ስንት ነገር መስዋዕት አድርገሽ ትዳር ማለት ስንት ነገር ደግሞ መስዋዕት አድርገህ አምነህበት የምትገባ ነገር ነው አይደል እንዴ? ስለዚህ ያ ነገር እኔ ጭቅጭቅ አልፈልግም። በቃ የራሱ ላይፍም ካለ ጎት በቃ ይሂድ። የእውነቴን ነው። ምክንያቱም እኔ መበጥበጥ አልፈልግም። ሰላሜን ነው የምፈልገው። ገባል መሄድም ከፈለገ ማለት ነው። ስለዚህ እኔ ለምን ሰላሜን ለምን አያጣለሁ? ለምንስ ጭንቅላቴ በማይሆን ነገር ለምን እናድዳለሁ? ለምን በራሴ ለሌላ በሽታ ለምን አመጣለሁ? ልጅ የለንም አይደል? ልጅ ገና አልመጣም። ስለዚህ ልጅ ስለሌለን እኔ ቢያንስ ልጅ ቢኖረኝ 1 ልጅ 2 ልጅ ቢኖረኝ ለልጄ ስል ልሰቃይ እችላለሁ። እዚህ ገና እኮ ነው ገና 2 አመት 3 አመት ሞልቶናል። በቃ 2 አመት ከምናምን ሆኖናል ከተጋባን ማለት ነው። በጓደኝነት ነው ወደ 5 አመት ምናምን የቆየ ነውና ትዳር ከገባን 2 አመት ከምናምን ሆኖናል። በዚህ ጊዜ ውስጥ ቆይ እሷ ከመምጣቷ በፊት እንደዚህ ልጅ ለመውለድ አላሰባችሁም ነበር? አስበናል። ያው እግዚአብሔር እኮ ነው ልጅ የሚሰጠው አይደለ? ልጅ የሚሰጠው እግዚአብሔር ነው። እኛ እንፈልጋለን። በርግጥ ለምነናል። እግዚአብሔር በሰዓቱና በጊዜ ይሰጣል ብለን እናስባለን። ያው እምነት ካለ ይሰጣል። ምንም ማለት አይደለም። እኛ የራሳችንን እቅድ አውጥተን ምናምን ሳይሆን በእቅድ የሚደረግ ነገር አይደለም ልጅ። ስለዚህ ሁሉ ነገር ሰጪውም እግዚአብሔር ነው። ሁሉ ነገር የሚሰጠው ለእግዚአብሔር ስለሆነ እኛ ለእግዚአብሔር ሰጥተን ነው እንትን ያለ ነውና ከመጣም ደግሞ ይምጣ። እኔ ለአንድ ልጅ መሆን አያቅተኝም፣ ማሳደግም አያቅተኝም። የምሬን ነው ማለት አንቺ ጠንካራ ሴት ነሽ። ትክክል። ግን
እኔ በቃ ሰላምን እፈልጋለሁ። ምክንያቱም ሰላምን የመሰለ ነገር አለ። አንተ ሰላም ስትሆን ነው ስራህን በአግባቡ የምትሰራው። ሰላም ስትሆን ነው ከሰው ጋር የምትግባባው። ስለዚህ ለምንድን ነው ሰላምን የማጣው? ስለዚህ ለምን ያ ነገር በጣም ውስጤን ስለያስጨነቀኝ ነው። ለዛ ነው እንግዲህ እኔም ያለውን ነገር አጣርቼ ቅድምም እንዳልሽው ሌላ ላይ ስላየውኝ ነው ካሜራ ገጥማችሁም ቢሆን እባካችሁ አግዙኝ ብለሽኛል። እኔም ደግሞ ከካሜራውን በስተጀርባ ደግሞ ምንድነው እየተደረገ ያለው የሚለውን ነገር በደንብ ክትትል እያደረኩኝ ይሄንን አሳስቦኛል ብለሽ እስከ ጠራሽኝ ድረስ ስራዬም እስከሆነ ድረስ እኔ እንደ ጋዜጠኛ መርማሪነቴ ያለውን ነገር በደንብ ግብ ሳላደርስ ምንም ምተውሽ ነገር የለም። እንግዲህ እሱንም እስኪ ምናየው ይሆናል ያለውን ነገር በካሜራም ይሁን እኛም እየተከታተልንም ይሁን ምናየው ይሆናል። እንግዲህ ያለም የቀረ የምትዩ ነገር ካለ ለኔ ለመረጃም ስለሚጠቅመኝ አንዲት ቃል እንዳትቀር፣ ምክንያቱም ለኔ ይጠቅመኛል። የቀረ ያለው የምትዩ ነገር ካለ ንገሪ። የቀረው ነገር የለም። እውነት ለመናገር አሁን ነው ሁሉም ነገር ነው የነገርኩ፣ ያለውን የተፈጠረው ነገር ነው የነገርኩክ። ምንም የቀረው ነገር የለም። እውነቱ መታወቅ አለበት ነው የምለው ነው እንጂ ሌላ ነገር ምንም ነገር አይደለም። የእውነት እሱ እውነት አድርጎ ከሆነ እግዚአብሔር ያውጣው፣ ሌላ የምለው ነገር የለም። ስለዚህ ሁሉ ነገር እኔ ለእግዚአብሔር ሰጥቼዋለሁ። ምንም የቀረ ነገር የለም። የቀረ ነገር ከሌለ እንግዲህ ውድ ተመልካቾቼ ይቺ ሴት ባለቤቴ በጣም ዘመድ ናት ብሎ አምጥቶ ቤቴ ውስጥ በገዛ ትዳሬ ውስጥ ሌላ ነገር የተለያየ ነገር እያየው ነው ብላኛለች። ጎረቤቷም እየነገሯት ነው ያለውን ነገር ምንድነው የሚለውን ነገር እኛም ካሜራ አስቀምጠን ከዛ ደግሞ ከጀርባም እየተከታተልን ያለውን ነገር ምናሳውቃችሁ ይሆናል። እንግዲህ እሷም በጣም ጠንካራ ሴት ናት። ለስራዋ ብላ ትዳሯን ሊበጠበጥ ነው። ብዙ ሰዎች ጎረቤቶችም ምንድነው የትዳርሽ ላይ ያለው ነገር እውነትም ዘመድ ናት ወይ ብለው ጎረቤትም ደግሞ ለሷ እየጠየቋት እያስጨነቋት ስለሆነ እሱም ደግሞ እስኪ ምንድነው እያደረገ ያለው የሚለውን በድብቅ ካሜራ የምንከታተል ይሆናል። እንግዲህ እስከ ፕሮግራማችን ፍጻሜ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ዲስክሪፕሽን ላይ ባለው ሊንክ አስተያየታችሁን ስጡ። ስራ እንዴት ነበር ውሎ? ምን ውሎ? አንቺ እያሰብኩ ምን ውላለሁ? ኧረ እባክህ እየቀለድክ ነው። ምን ቀልዳለሁ? እስማ እንዴት እንደናፈቅሽ ድንገት ሚስት ናፍቃ እንደኝ ብዬ ነው። የምን ሚስት? አንቺ የመሰለች ጣፋጭ እያለች ያቺ ዱዝ የሆነች ልጅ ምንም አይጣፍጥም እኮ ወጡ አይጣፍጥም ነው ስራዋ የሆነች የደነዘዘች። አትዋሽልኝ። ከኔና ከሷ ግን ማንን ነው የምታፈቅረው? አንቺ እያወቅሽ? ኧረ እንዴት እንደው እስኪ መጠራጠሩስ ምን ሆነሽ ነው? አንቺ መሰለች ቅመም ጣፋጭ ልጅ እያለች እንዴ ከወንጀል ተሽከርማመኛ። አረ እንደዛ እና እንዴት ነው አለሁልሽ። ምሳማም ተዘጋጅቷል? ተዘጋጅቷል። አቀበለን ግን ከምሳው በፊት አንቺ መጀመሪያ የኔ ጣፋጭ አንቺ ያለ ደህና ነህ እና እንዴ እንደምወድሽ እኮ ታውቂያለሽ። አሁን ራስ እንዴት ነው? ስንት ስራ ጥዬ ነው የመጣሁት እኮ ሰላም ቀበለ መጀመሪያ ምን እኔ ማለት ሚስት ደወለችልህ ዛሬ? አንቺ ሚስት አትበይኝ። ሚስት አንቺ ነሽ። ምን ሆነሽ ነው? እሷ ያለች ያው ነገር እንዴት ነው ግን ሰራተኛችሁ ለኔ ለምንድን ነው ግን? እሺ አጠቃላይ ወይ ማንወጣው እሷ ያለች እንዴት ነው ግን? ይኸውልሽ ለትንሽ ቀን ታገሽኝ። በቃ ይኸው እቅዳችን እስከሚሳካ ነገር አለ። ለትንሽ ቀን እያልከኝ እኮ የሁሉ ጊዜ ቆይ ልነግርሽ ነው። እቅዳችን እስከሚሳካ ወይ እንደምንም አድርገን ከቤት እናስወጣታለን። ከቤት እንዴት ትወጣለች እሷ? በቃ እሱ ካልሳቃ ሲጣር ግን ገለን
እኔና አንቺ ድል ባለ ሰርግ እንጋባለን። የኔ ፍቅር ይሳካል ይመስላል። እንዴት አይሳካም እንዴ? አብርሃም ነኝ እኮ ታውቂኝ የለ እንዴ? አንዴ ከወሰንኩ ብቻ አንቺ ትንሽ ታገሺ። እቅዳችን ስለሚሳካኝ ደግሞ እንዴት እንደማደርግሽ በስማ እቅዳችን ለመሳካት ግን እየቆየብን እየረፈደ ነው። ለትንሽ ቀን እያልኩሽ እንደምንም አድርገን እናባራታለን ከቤት የኔ በቃ እሺ ምሳ ለቀበለው ከምሳው በፊት በእናትሽ ትንሽ ያው የተለመደችው ነገር ትንሽ ናፍቀሽኛል የኔ ጣፋጭ። አንቺ ባትኖሪ እኮ ምን ይውጣኝ ነበረ? ሁሉ ነገርሽ ፍቅር የሆንሽ ልጅ። እስኪ ምሳ ምናምን ካለ አቀራርቢ። ኦኬ ደስ አለ እንዴ? ምን ሆነሽ ነው? እና ምሳውን ላቅርብልህ። ሁሉ ነገርሽ ፍቅር የሆንሽ ልጅ ነሽ። ምሳውን ላቅርብልህ። አዎ ትንሽ መጠገኛ በልተህ ቶሎ ብለህ ወደ ስራ ጠገን ማድረግ ነው ግን የሰራሽው? አዎ ያቺ የምትወዳትን ከተማ ሰማምንብሻል። የምትወዳትን ከዛች ቦሶሮ የሆነች ሴት ትሻለሽ። እንግዲህ ውድ ተመልካቾቻችን ቪዲዮውን እንዳያችሁት ነው። የነገረችኝ ነገር በጣም የሚደብር ነገር ነው። ባለቤቷ እንደዚህ አይነት ነገር ማድረጉ በጣም የሚያስጠላ ነገር ነው እና አሁን ቤቷ ደርሻለሁ፣ ማለትም የጸጋ ቤት ደርሻለሁ። እንግዲህ እሷ ቀጥራኛለች። አንኳኳና ባለቤቷን እንድገባ ከፈቀደልኝ ከእሷ ጋር እንግዲህ እንዳያችሁት ተነጋግረናል። ከዛ ኢንተርቪ እናርጋችሁ ብዬ የሆነ ነገር እሸልማቸዋለሁ እያልኳቸው አግባባና ባለቤቷን ካሜራ ስለያዝኩኝ ሌላ ነገር እንዳይፈጥር ሽልማት አለ ብዬ አወራቸዋለሁ። እንዴት ዋልሽ? ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። ኢንተርቪ ላረጋችሁ ፈልጌ ነበረ። ማህበረሰቡ እየዞርኩኝ አንዳንድ ነገሮችን ጥያቄ ባለትዳሮቹን እየጠየቅኩ ሽልማት እሸልማለሁ። ፍሪጅ፣ ስቶቮች፣ የተለያዩ እቃዎች እና ባለትዳር ስለሆናችሁ እዚህ ጥያቄ ልጠይቃችሁ ነበር የመጣሁት። ፈቃደኛ ከሆናችሁ እሺ። አስከትሉ። ባለትዳሮችን ጥያቄ ልጠይቃችሁ እያሉ ነው። የምን ጥያቄ? እነማን ናቸው? አይ ባለትዳሮችን ሽልማት ስላለ እነሱን እየጠየቅን ነው እየዞርን አለ። ጋዜጠኞች ናቸው? እሺ እንግባ። እሺ እሺ እሺ። እንግዲህ ውድ ተመልካቾቼ እነዚህ ጥንድ ቤቶች ገብቻለሁ። አንዳንድ ጥያቄዎች እጠይቃቸዋለሁ። ይሄ ጥያቄ ሲመልሱልኝ ሽልማቱን በዛው ልክ እየጨመረ ይሄዳል ማለት ነው። እንግዲህ ከስማቸውን ጀምርና ስማችሁን ማን በል? እኔ ጸጋ እባላለሁ። እሺ ጸጋ፣ አንተስ? እኔ አብርሃም እባላለሁ። አብርሃም። እሺ አሁን ልጠይቃችሁ የምፈልገው ነገር ምንድነው? እንዴት ነው ማለት የተዋወቃችሁት? እንዴት ነው እንደዚህ ትዳር ለማፍራት የቻላችሁት? አሁን ያላችሁበት ሁኔታም ደስ የሚል ይመስለኛል። እሱን ስለ ትዳራችሁ ስለ ግንኙነታችሁ እንዴት ነበረ? እሱን ለማወቅ ነው። ቅድሚያ ግን ሽልማቱ ምንድነው? ሽልማቱ ፍሪጅ፣ እንደዚህ ስቶቮች፣ ትላልቅ ጥያቄ በመለስክ ቁጥር እንትኑም ይጨምርልሃል። እሺ አመሰግናለሁ። እሺ መጀመሪያ ከሷ ጋር የተዋወቅ ነው ካፌ ውስጥ ነው። ካፌ ውስጥ ነበር ሻይ ቡና እያልን ምናምን የተዋወቅ ነው። እንዴት አገኛት? ማለት ከሷ ጋር እንዴት ተዋወቃችሁ? እንዴት አያት? እንዴት ነበረ? ለብቻዋ ተቀምጣ ነበረ፣ ጠቀስኳት፣ እዛው ተዋወቅን። አይ ደስ ይላል። ከዛ በኋላ ምንድነው? አይ ስልክ ተቀበልካት ወይስ ያኔ ሄደህ አወራት? ልክ ነው። ከዛ በኋላ በቃ እዛው ስልክ ተቀበልኳት፣ እየተደዋወልን መቀጣጠር ምናምን ጀመርን፣ ስለ ስራችን ማውራት ጀመርን። ከዛ በኋላ በቃ ወደ ጓደኝነታችን አሪፍ እየሆነ ሄደ። መጀመሪያ በጓደኝነት ነበር፣ ከዛ ወደ ፍቅር ተቀየረ ነው? አዎ 6-5 ምናምን አካባቢ ይሆናል ጓደኝነት አይደለም እንዴ? አዎ ልክ ነው። አይ አሪፍ ነው። ማለት እንዴት ነበረ በሰዓቱ? እንግዲህ ትደዋወሉ ነበር፣ ትገናኙ ነበር። ያኔ የነበረው ፍቅር እንዴት ነበረ? ያው በቃ እኔ በጣም ነበር የምወዳት ማፈቅራት። ከሷ ውጪ ሌላ አይታየኝም ነበር የዛኔ። እንልበል በቃ እኔ ከሷ ውጪ ሴት ያለችው ላይ አይመስለኝም ነበር አንዳንዴ። እና በቃ
በጣም ነበር የምትወዳት ማለት? በጣም በጣም ከመጠን በላይ። ከዛስ እንዴት ወደ ትዳሩ ለመግባት አሰባችሁ? በቃ በጣም ስለምንዋደድ አብረን ገባን ወደ ትዳር። መጀመሪያ ልክ ነህ። መጀመሪያ ስለ ያው 6-5 ዓመት ቆይተናል ብዬሃለሁ። ከዛ እኔ በቃ ለምን አሁን ይሄ 6 ዓመት የቆያችሁት ከትዳሩም ጋር ከጓደኝነትም እንዳለ ተጠቃሎ ነው 6 ዓመታቸው 5 ዓመታ እንደዛ። ምናልባት እሱ ረስቶ ሊሆን ይችላል። በጓደኝነት 5 ዓመት ነው የቆየ ነው። አሁን ላይ ደግሞ በትዳር ላይ 2 ዓመት ከ3 ወር ምናምን ነው የሆነን አሁን ያለ ነው። እኔም እኮ እንደዛ ነው ያልኩሽ ውዴ። በጓደኝነት 6 ዓመት ነው የቆየ ነው። እንዴት እረሳለሁ ያ የመሰለ ፍቅራችን። እንዴት ነው ማን ነው ይሄ የፍቅር ጥያቄ ማን ነበር ያቀረበው? እስኪ ትዝ የሚላችሁ ነገር ከሆነ ማን ነበር ይሄን የፍቅር ጥያቄ መጀመሪያ ጊዜ ያቀረበው? ገና ካፌ ውስጥ እንዳየኋት ነው የወደድኳት። በቃ እዛው የፍቅር ጥያቄ ቡና እየጠጣች ነበር በማየት ከዛ እንደዛ ያያት ምን አለ የኔ በሆነች ምናምን በሚል መጣና አጋጣሚ ሂሳብ ሲመጣ እንዳትቀበያት እኔም ከፍለው አልኳት ላስተናጋጁ። አይ አሪፍ ነው። እንዴት ነው ማለት ይሄ ሁሉ ነገር ካለፈ በኋላ እንግዲህ ለትዳር ያልካት ሴት እንዴት ነው ትዳር ውስጥ ለመግባት የፈለጋችሁት? ማለት ማን ነው እንደዚህ እንጋባ አይነት ጥያቄ የጠየቀው ማን ነበረ? በቃ እንደዚህ ስለ ቤተሰባችሁ ሽምግልና ውስጥ በምን አይነት ሁኔታ ነው የተጋባችሁት? ይዛት ነው የጠፋው? እንዴት ነው እስኪ ንገሪ። መጀመሪያ ከቤተሰብ ጋር ነበር የምትኖረው እና መስሪያ ቤት ሰራ ነበር። ድርጅት ስራ ላይ ተቀጥራ ሰራ ነበር። ከዛ በኋላ አይናፋን ነበር ባይዘው ከተጋባን በኋላ ነው እንጂ እኔ ያቀረብኩላት የፍቅር ጥያቄ አንተ ነህ? እኔ ያቀረብኩላት። ሽማግሌ ላኩ በግ ይዘን ምናምን ሄድን እሷ ቤት። የመጀመሪያ ሽምግልና ስትልክ አባትና እናት እሺ ያሉ ወዲያው? የሷ መጀመሪያ አስተዋውቃኝ ነበረ። ከሽምግልና በፊት ሽምግልና ሳይላክ በፊት አስተዋውቃኝ ነበረ። በቃ ከቤተሰቦች ጋር ተገባባን ከሷ ቤተሰብ ጋር። ኢቭን እንደ እናትና እንደ አባት ነበረ ማያቸው። በጣም ደስ የሚል ቤተሰብ ነው ያሏት ባይዘው እና እንደ ልጃቸው ነው የሚንከባከቡኝ። ከዛ በኋላ እየቆየን ስንዴት እንዴ ያው ላቀን መቼ ነው የምትጋቡኝ? ባይዘው የወላጅ ግፊትም ነበር የሷ ቤተሰብ ተጋቡ እንጂ ልጅ ወለዱ ምናምን ይሉናል ሁሌ። ተውቁም አንተም ስለሚያውቁ ያው በዛ ሰዓት ማለት በተዋወቅን ጊዜ ማለት ነው። እሱም ያው ከስለሰው ያለው ቅርቤታ ለሰው ያለው ፍቅር በጣም የተለየ ስለነበረ ለቤተሰቦችን በጣም የተለየ ክብር ነው የሚሰጣቸው እና ከዛ አንፃር ነው እንዴ አግቡ እንጂ ምንድነው የምትጠብቁት ምናምን እያሉ ነበር የሚገፋፉና የቤተሰብ ግፊትም አለ ማለት ፍቅራችን እንዳለ ሆኖ የቤተሰብ ግፊት አለ እና ተጋቡ ምንድነው እስከመቼ ድረስ ነው የምትቆዩት የሚሉ ነበር ቤተሰቦቻችን። በእሱም ቤተሰብ የኔም ቤተሰብ እንደዛ ነበር የሚሉትና ከዛ በኋላ ነው ብዙ ነገር ካሳለፍንም በኋላ ትተዋወቃለህ፣ ትደዋወላለህ፣ ብዙ ነገር ታሳልፋለህ። ከዛ በኋላ ነው ስርዓቱን የምታስኬደው ማለት ሽማግሌ ትልካለህ። ከዛ ደግሞ ከሽማግሌ በኋላ የቤተሰብ ቅልቅል ታደርጋለህ ምናምን። ይሄ ነገር ራሱ ማሰብ አለብህ ይሄ ነገር ውስጥ ከመግባት በፊት ማለት ነው። ይሄን ነገር አስበንበት ቤተሰብን ፍቃደኛ ሆኖ ደስተኛ ሆኖ ነው የገባንበት እና ደስ የሚል ጊዜ ነበረ። ደስ የሚል እንግዲህ አሪፍ ጊዜ ነበራችሁ። እንዲሁ ስለነገራችሁኝ በመሰማው ነገር አሪፍ ጊዜ ነበራችሁ እና እንዴት ነው ቆይ ወደ ትዳሩ ከገባችሁ በኋላ ወደ ትዳሩ ሳልመጣ አንተ ምን አይነት ስራ ውስጥ ነበርክ? ትዳር ሳትይዙ በፊት? እኔ ትዳር ሳልይዝ በፊት ያው እንደነገርኩ የታክሲ ሹፌር ነኝ። ታክሲ ሹፌር ምሳ ለመብላት ቡና ለመጠጣት እዛ የተገናኘ ነው ብያለሁ። ትክክል። እና ታክሲ ሹፌር እዛ ነው የተገናኘ ነው። እንዴት ነው ማለት አሁን እሷም እንትን ሰራተኛ ናት፣ አንተም የታክሲ ሹፌር ነህ። ቡና እየጠጣች ነበረች ብለኛል። ኦልሬዲ 7 ሰዓት ይመስለኛል 7 ሰዓት አካባቢ መስሪያ ቤት እረፍት ምሳ ሰዓት ቡና ስትጠጣ አብረን የተገናኘ ነው እዛ እና ደስ የሚል ቆይታ ነበረ። በጣም ደስ ይላል። እንዴት ነው ትዳር ውስጥ ከገባችሁ በኋላ እንዴት ነው አልከበዳችሁም? አንተም ታክሲ ላይ ነው ስራው፣ ብዙ ገቢ የለህም። ትዳር ውስጥ ከገባችሁ በኋላ ምን አይነት ማለት ቤት ተከራይታችሁ ነው የምትኖሩት? ዕቃ ማሟላቱ አለ፣ ስንት ነገሮች አሉ። ልጅ ለማሰብ በቃ ልጅ ለመውለድ ፍላጎቱ አለ። በወንድ ልጅ ደግሞ ታውቀዋለህ ልጅ የመውለድ ጉጉቱ። ያ ነገሮችስ እንዴት አሳለፋችሁት? በማውራት ነው በመተሳሰብ ነው በምን አይነት ሁኔታ ሆናችሁ ነው ያሳለፋችሁት?
ያው እንዳልኩ በመተሳሰብና በፍቅር ነው። አንድ ቀን ያው ልጅ ፈጣሪ ነው የሚሰጠው። ግን ቢሆንም የጎረቤት ልጅ የጓደኞች ልጆች ምናምን ስታይ ቅር ሊልህ ይችላል። ትክክል። ያ ግን ያው ህመማችን ደበቅ አድርገን ወደ ፈጣሪ መጸለይ ነው እንጂ ምን እኛ የምናመጣው ነገር የለም። ግን ምን አለ በሰጠን የምትለው ምኞት ነገር አለ። ልጅ የላችሁ ነው? አዎ ልጅ የለንም። ያው ፈጣሪ ነው የሚሰጠው። ትክክል። በሱ ትንሽ ያው ይመስለኛል ማለት ነው። እዚህ ጋርም ያው 2 አመት ከ3 ወር አብረን በትዳር አለምት ስንቆይ ያው በጣም ብዙ የምትፈልጋቸው ነገሮች አለ። ሰዎች ስንባል ፍላጎታችን ብዙ ነው እና አብረ ስትኖር ትዳር በቃ የሆነ ልጆችን የጎረቤት ልጅ ስታይ የዘመድ ልጅ ስታይ ያጓጓል። በርግጥ ይሰማሃል፣ የሆነ የሚሰማ ህመም አለክ። ግን ያው ይሄ ደግሞ የእግዚአብሔር ስጦታ ስለሆነ እግዚአብሔር ነው የሚሰጥክ። ስለዚህ ሁሉም ነገር ለእግዚአብሔር ሰጠን። አሁን እኛ እየተጓዝናለ ነው ማለት ነው። ስለዚህ ቢሰጠን ደስ ይለናል። እውነቴን ነው የምልህ። ግን ያው አለመኖሩም ደግሞ አንዳንዴ ምንድነው በትዳር ውስጥ ተጽዕኖ ይፈጥራል። ለምን መሰለህ? በቃ ቤት ውስጥ የሚንጫጫ ቤት ውስጥ የሚያለቅስ ነገር ምናምን ይናፍቃል። ቤትን ከፍተህ የሆነ ባዶ ቤት ስትገባ በጣም ነው የሚደብረው። እውነት ለመናገር በቃ የሆነ የሚያጓጓህ ሰው ነህና የሚያጓጓህ ነገር አለ በውስጥ ማለት ነው። የሚሰማ ስሜት አለ። ግን ያን ደግሞ እግዚአብሔር ነው የሚያውቀው። የውስጥን እግዚአብሔር ነው የሚያውቀው። ስለዚህ ያው አንዳንዴ ምንድነው መንገጫገጭ የሚባል ነገር አለ። ያው በትዳር መልክ ልጅ አለመኖሩም ልጅ አለመፈጠሩም የሆነ የሚሰማ ስሜት አለ። የሆነ የሰው ነን እኮ አንዳንዴ ትጣላለህ፣ አንዳንዴ በቃ ፍቅር እንዳለ ጸብም አለ፣ ሁሉ ነገር አለ። ያን ነገር አምነህበት ነው መግባት ያለበት። ሁለታችን መካከል በርግጥ ጥሩ ነገርም አለ፣ ግጭትም አለ፣ መፋቀርም አለ፣ መዋደድም አለ። ላይፍ ስለሆነ ማለት ምክንያቱም ህይወት ስለሆነ ስለዚህ ያው ሞር ደግሞ ልጅ ቢኖር ደግሞ የበለጠ ፍቅር ይኖራል ብዬ አስባለሁ። በእኔ አስተሳሰብ ማለት ነው። ግን ስለዚህ እንግዲህ እግዚአብሔር ነው እሱን የሚሰጠን። እግዚአብሔር እስከሚሰጠኝ ድረስ ደግሞ እንጠብቃለን። እንግዲህ የእግዚአብሔር ፍቃድ ነው እሱ ማለት። አሁንስ እንዴት ነው ያላችሁበት ሁኔታ? ትዳራችሁስ አሁን ነው ከድሮና ከአሁኑ ምን ልዩነት አለው? ማለት እዚህ ቤት ውስጥ ልጅ የለም ብላችሁኛል። እንግዲህ ማንም ሰው የለማ ከእናንተ ውጪ? የለም፣ ማንም የለም። እዚህ ቤት ውስጥ ብቻችሁን ነው የምትኖሩት ሁለታችሁ ማለት? አንድ ምታግዘናል አክስቴ ልጅ ምታግዛችሁ ልጅ አለች። ምታግዘን ልጅ አለች። እንደ ቤት ሰራተኝነት ምናምን ትሰራለች። ዘመድ ናት ነገር ነው። በቃ የሩቅ ዘመድ ናት። ግን ያው ሌላ ሰራተኛ ከምናስገባ እሷ ብታግዘን በሚል እኔ ነኝ ያመጣኋት። የአክስቴ ልጅ ከክፍለ ሀገር ነገር ነው ወይስ እዚሁ ናት ነው? አይ ከክፍለ ሀገር ነው ያመጣኋት። አንዳንድ ነገር እንታግዘን ለሷም እንድታግዛት ብዬ እንዳይደክማት ብዬ። ያው እንግዲህ ፍቅራችሁ ይሄን ያህል ነው እንግዲህ። ያው እኔ ባይዘው በቃ ማለት ስትጎዳ ማየት አልፈልግም። በቃ ኢቭን በቃ የሆነ ነገር የምትሆን የሚመስለኝ እሷ ከመውለድ የተነሳ። ትክክል። አሁን ላይ ያለው የእንትናችሁ እንዴት ነው ፍቅራችሁ? አሁን ላይ ያለው ትዳር ውስጥ ያለውና ከመጀመሪያው የቱ እንትን ይል ነበር? እስኪ ንገሩኝ። ያው እንደ ድሮ ባይባልም እንደነገርኩ ያው ልጅ እንትን የልጅ ነገር ታውቀዋለህ። ያው እንዳልኩ ቅድም የጎረቤት ልጆች ስታይ የጓደኞች ምናምን ልጆች ስታይ ያው የሰው ግፊት አለ። እናንተስ መቼ ነው የምትወልዱት ምናምን በሚል አለ። ትንሽ ያው ድብርቱ ውስጥ ልትገባ ትችላለህ እንጂ ያው እንደ ድሮ ማለት ትችላለህ። ግን እንደ ድሮ ባይሆንም እንደ መጀመሪያ ባይሆንም ያው እንደ ድሮ እንዳትሆኑ ያደረጋችሁ ነገር ምንድነው? የገቢ ምንጭ ነው ወይስ የተለያየ ችግር ነው? ችግር ባለመፍታት ምንድነው እንደ በፊቱ እንድትሆኑ? በእርግጥ የገቢ ምንጭም ትንሽ ከድሮ እንደዛ አይደለም። አረ ዝም በለው። የገቢ ምንጭ ምንም ችግር የለብንም የእውነት ለመናገር ማለት ነው። እውነቱን ልንገርክ፣ በቃ እቺ ልጅ ከመጣች ዘመድ ብሎ ካመጣት በኋላ እኔ እና እሱ ሰላም የለንም፣ በፍጹም ሰላም የለንም። በቃ ምንም እንደ ድሮ መፋቀር እንደ ድሮ ማለት እንደ ድሮ በቃ በትክክል የሆነ ጥያቄ ስጠይቀው ድሮ በፍቅር ነው የሚያወራው። አሁን ላይ አንተ ደግሞ ባክሽ ራስ ጉዳይ ምናምን እያለ ነው የሚወጣው። መልስ እንኳን በአግባቡ አይሰጠኝም። እና በቃ ልጅቷ ከመጣች በኋላ ምንም እውነት ሰላም የለንም፣ ፍቅር የለንም ማለት በአግባቡ አናወራም። አንቺ እቺ ልጅ እንዴት ነው የተመደሻት? ቆይ እኔ እኮ ለአንቺ እንድታግዝ ነው ያመጣኋት እና ማለት ነው በቃ ምንም በስነ ስርዓቱ እንኳን መልስ አይሰጠኝም። እኔ ግራ እስከሚገባኝ ድረስ ማለት ነው። የምሬን ነው ማለት ግራ እስከሚገባኝ ድረስ
በቃ ማለት ምንም በቃ ፍቅራችን ገደል ገብቷል ማለት ይቻላል። እያደረገ ያለው ነገር እውነት አይደለም። በቃ ማለት በስትክክል መልስ እንኳን አይሰጠኝም። የሚያደርገው ነገር ሌላ ነገር ነው። እኔ አይዶን አላቅም። እኔ ልጅቷ እውነት መታ ጠይቃት ያለውን ነገር አላቅም። የትኛው ነው የምትይው አንቺ? እኔ እኮ ለአንቺ እንድታግዝ ነው ከክፍለ ሀገር ድረስ ያመጣሁት፣ አንቺ እንዳትጎጂ ብዬ ነው። ምን እያልሽ ነው አንቺ? ምን እያልሽ ነው ማለት ምን ማለት ነው እንዴ? ምን አርጋሽ ነው ልጅቷ እንደዚህ ጥምድ ያደርግሻት? ምን አርጋሽ? የእናንተ መከራከር ምንም አይጠቅምም። እዚህ ጋር ልጅቷ ስላለች ስለ ልጅቷ አይደለም እኮ እያወራታለሁ። ያንተ ባህሪም ተለውጧል። ተለውጧል። በቃ ልጅቷ እዚህ ቤት ከመጣች በኋላ ሰላም የለንም ነው እያልኳለሁት። ምንም ሰላም የለንም። በቃ ስለጠመርሻት ነው። ምን አርጋኝ ነው የምጣላት? አንዴ ልጅቷን መጠየቅ እንችላለን። እናንተ ምንም መከራከር ስለሌለባችሁ እኔ ልጅቷን ጠይቃታለሁ። አንዴ ልጅቷን ጥሪልኝና ያለውን ነገር ልጠይቃት እስኪ። ለምን እንደዚህ ጥምድ ያደርግሻት? ምን አርገችሽ? አንቺ ስላገዘችሽ ነው? አይ ከሷ መጣዋት እኮ እንዳይደክምሽ ብዬ እኔ ያልኳለሁ እኮ ከኔ ጋር ፍቅር እንደ ድሮ ፍቅር የለንም እኮ ነው። ከዚህ በላይ ምን ልስጥሽ? ልጅቷን በላይ ፍቅር እንዴት ልስጥሽ? ከዚህ በላይ ለምን አትጠራትም? ትጠራትም ትጠይቅ። ምን ያጎደልኩብሽ ነገር አለ? እስኪ ተናገሪ። ልጅቷን ጥራትና ይጂ ጥራትና እንዴት ነው በእናንተ ፊት እንደዚህ? በእናንተ ፊት አይ ልጅቷ ያለውን ነገር ትጠየቅ። አንተም ታግዛት ነው ያመጣኋት ከክፍለ ሀገር ድረስ እንዳይደክማት ብዬ ነው። እንዳትጎዳብኝ ብዬ ነው ለስራ እንድታግዛት ያመጣኋት። እሷ ግን እያወራች ያለችው ሌላ ነገር እንደሆነ ምን አለ? ምንም ያጎደልኩባት ነገር ያለም ከዚህ በላይ ምን ልስጠት? አይ ማጉደል ብቻ ሳይሆን አንዳንድ ጊዜ ሴቶች የሚያስፈልጋቸውን ነገር ማሟላት አለብህ። ይሄ ማለት ግዴታ ማቴሪያል መሆን የለበት። እሱማ ልክ ነው። ከመጠን በላይ ስታስብላቸው እውነት ነው። ባይዘው እቺ በቃ ልጅቷ ከመጣች በኋላ ምን እናደርገቻት? እኔ እንድታግዛት ብዬ ነው። ግን ያው የቅናት መንፈስ ምን እንዳደረገቻት አላውቅም። በቃ አላስወጣ አላስገባን አለቻት። በቃ ቅናት ምን አይነት ቅናት ሊሆን ምን አቅላታለሁ እኔ እንዴ? እንግዲህ እያወራች ያለችው እኮ ለኔ ምንም ጊዜ እየሰጠኝ አይደለም፣ ለኔ ቦታ ምንም እየሰጠኝ አይደለም፣ ከሷ ጋር ነው ያለውን ነገር የሚያወሩትም ከሷ ጋር ነው እያለች እኮ ነው ያለችው። ከዚህ በላይ እንዴት ጊዜ ልስጣት? ያየህ ነው የሥራ ነው። ከሥራ ስመጣ ምናምን ከዚህ በላይ እንዴት ልስጣት? እንግዲህ ልጅቷ ደግሞ መታ መልስ የምትሰጠን ይሆናል እንግዲህ ያለውን ነገር። እስኪ ከልጅቷ ነብዩ እስኪ ተቀመጪ። እንዴት ነሽ? ያው መጣች ልጅ። ምንድን ነው የምትያት? ምን አድርጊ ነው የምትያት? አንቺ አድርግሻት ነገር አለ? ኧረ እኔ ምንም አላረኳትም። አይ ቆይ አንዴ ከሷ ልስማ። አይ ምንድን ነው የበደለችሽ? አንዴ ቆይ ዝም በል። ለምን እንደዚህ የተመለሽ? አንዴ እሷ አላዋራት። አንዴ ዝም በል። ሰላም እህቴ፣ እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። ለነሱ ምናቸው ነሽ? ይቅርታ ጥያቄ። ዘመድ ነሽ? ለሱ ዘመዱ ምኑ ነሽ? ያክስቱ ልጅ ነኝ። ያክስቱ ልጅ። እዚህ ቤት ውስጥ ማለት እንዴት ነው? ስራ ለመስራት ነው የመጣሽው ወይስ ልትማሪ ነው? እንዴት ነው? ልማርም ነው ስራ እየፈለኩ ነው። እስከ ስራ እስከማገኝ ብዬ እነሱ ጋር ነው ያረፈው። እንዴት አትፈልግም? አላስቀምጣ አላስወጣለች። አንዴ ከሷ ጋር ነው እያዋራ ያለሁት። ስራ እየፈለግሽ ነው ያለሽው? እሱ እየፈለገልኝ ነው እና ከቤት አልወጣም። እሱ እየፈለገልሽ ነው? ሌላ ነገር ምንም የላችሁም? አረ ምንም የለንም። ምን ይኖረናል? እስኪ አሁን ስለ አንቺ አንዳንድ ነገሮች ንገሪኝ። እንዴት ነው? የት አካባቢ ነው የተወለድሽው? እድገትሽ፣ ስለ ቤተሰቦችሽ፣ ከዛ ደግሞ እዚህ እንዴት ልትደርሺ ቻልሽ የሚለውን ነገር ንገሪኝ እስኪ። ክፍለ ሀገር ነው ተወልጄ፣ ከክፍለ ሀገር ነው እንደዚህ ያመጣኝ እሱ እና እንዳልኩ ያክስቴ ልጅ ነው። እና ትምህርትም የማታ ልማርና ስራ ልሰራ ነው የመጣው ሰው ቤት። ግን ሰው ቤት እስከሚገኝ ድረስ ደግሞ እነሱ ጋር ነው ያረፍኩት፣ እሷን እያገዝኳት ማለት ነው። ግን በቃ ያለው ነገር ጥሩ አይደለም። እኔ ጠበቅኩትና እዚህ የገጠመኝ ነገር አንድ አይደለም። እንዴት ጥሩ ይሆናል? እያያት እንደዚህ ማለት ምን አይነት ነገር ነው የገጠመሽ? አንተ ዝም አትልም? ዝም በይ ታውራበት እሱ ስራት ነው። አንዴ ዝም በሉ እያወራን። አንቺ ሲወጣ በቃ ትበድል ጠጋብሽ ደግሞ ሰው ስታይ ልክ ነው ማስገባሽ። አቅኝ አንዴ ያው ለዚህ ዝም በይ አንቺ ቀጥይ። እሱ ሲወጣ ትበድለኛለች። ምግብም አልበላም፣ ትሰድበኛለች፣ ትጮህብኛለች። ጓደኞቿ ጎረቤት ምናምን ቡና ታፈላጠራና ያፌዙብኛል። እንዳረኳት አላውቅም። እኔ ለምንድን ነው እንደዚህ የሚያፌዙብሽ? እኔ አላውቅም፣ ምን እንደሚሉም አላውቅም። ይሾካሾካሉ፣ ይስቃሉ። እኔ በገባሁ በወጣሁ ቁጥር። ቆይ ምን ያህል ጊዜ ሆነሽ ወደዚህ ቤት ከመጣሽ? ወደዚህ ከመጣሁ 2 ወር። 2 ወር። በዚህ 2 ወር ውስጥ ነው ማለት እንደዚህ የተፈጠረው?
እንደመጣሽ ነው የተፈጠረው ወይስ ቆይቶ ከቆየ በኋላ ነው? አንድ 15 ቀን ምናምን አሪፍ ነበር። ምንድነው የሚፈጠረው? እነዚህ ጎረቤት ያው እሷ እያወራች ላለችው ነገርና አንተ ላለው ምንም እየገባ አይደለም ነው። ያ ሰው ሀሜተኛ ነው እንዳለ ምን ይፈጠራል? ሂድ አውራሽ። ቀጥል። ይቅርታ አቋረጥኩ። ቀጥል። እዚህ ጋር እያወራን ስለሆነ አንድ ጊዜ ዝም በልልኝ። ቀጥል እኮ ይሄ ነገር የተፈጠረው 15 ቀን ከሞላሽ እዚህ ቤት ከመጣሽ በኋላ እንደዚህ አይነት ጥርጣሬዎች እሷም እየበደለች ሆነብሽ ነው? ከዛ በቃ በገባው ቁጥር ያፌዙብኛሉ፣ ይስቁብኛሉ፣ ይሽኳሽኳሉ። እኔ ላይ ምን አለ ብዬ ራሴን ሳይ ምንም የለም። አንዳንድ የሆነ ነገር አንተ ሳታዩ ቀርቶ ሌላ ሰው አይቶ ይስቅብህ የለ እንደዛ መስሎኝ ራሴን ቼክ ሳደርግ ምንም ነገር የለም ላይ ምን እንደሆነ አላውቅም። ኮንፊደንስ ነሱ አሁን እነሱ ከገቡ አልወጣም፣ ወደ ሳሎን አልወጣም ስለሚስቁብኝ። እዛው ሆኜ ራሱ ሳቃቸው አያስቀምጠኝም። ቆይ ሁለታቸው ነው የሚስቁብሽ ወይስ ጎረቤት ነው? ጎረቤት እሱ ሲወጣ ጎረቤት ይመጣል። እና ለምን አልነገርሽም እስካሁን? እንዴት አትነግሪኝ? አይ ትጣላላችሁ ብዬ ምን እንደምጣላው ሁላ ቀን እንደዚህ ሲያደርጉሽ አትነግሪኝም እንዴ? እንድሰማ ስላልፈለኩ ነው። ጸብ ባይማካ እነዚህ ከካሞች ድሮ ቆይ አንቺ አሁን እሱ ማለት እሷ በምትሄድበት ሰዓት እሱ ከስራ ይመለሳል ወደ ቤት ወይስ አሁን ባላ እንደተስገደ ይመለሳል? ቤት ይመጣል። ምሳ ሰዓት ይመጣል። ምሳ ሰዓት ይመጣል። ከዛ ይወጣል። ከዛም በኋላ ምግብ አንቺ ነሽ የምታዘጋጅለት? ምግብ ማዘጋጅላቸው እኔ ነኝ። ሁሉም ነገር ቤት ውስጥ ማዘጋጀው እኔ ነኝ። ልብስ ማጥበው፣ ቤት ማጸዳው፣ ሁሉ ነገር የምሰራው እኔ ነኝ። የቤቱ ኃላፊነት እሷ የሚሰራውን ነገር ዛሬ መደረግ ያለበትን ትነግረኛለች። ዛሬ ምን መሰራት እንዳለበት ምግብ ትነግረኛለች። በቃ እኔ ነኝ የምሰራው።